አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ውሏችሁ እንዴት ነበር? ምሽት ሁሉ ሰላም? ጨረቃዎቻችን እስከሚመጡ ድረስ እስኪ እኔ ብቅ ልበልላችሁ ብዬ ነው እና ማለት ነው ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ ስትይ አስተካክሊ ምናምን ነገር ብላኝ ነበር አንዷ እህቴ ማለት ነው ኮሜንት ላይ እና እንግዲህ ከተሳሳትኩ አርሙኝ ማለት ነው። እና እንደዚህ ያልሽኝ እህቴ ደግሞ ጀዛከላህ ኸይር አመሰግናለሁ ውዶቼ። የሆነ ነገር ሰው ሲሳሳት እንደዚህ መተራረሙ ምናምን ደስ ይላል። እና እንዴት ነኝ አሁን ለማለት ነው። በተረፈ ዛሬ እንግዲህ ብሩኬ በቲክታክ ብቅ እያለ ማለት ነው። ቢያንስ እሱ ስለመጣ አልደበረንም ማለት ነው። እና አልተቻለም እንግዲህ ዛሬ ማርያም ነች መሰለኝና እንደዛ ነው ባልሳሳትና መዝሙር እየዘመረ እያመሰገነ ምናምን ነው ዛሬ እንግዲህ ብሩኬ። ሀይሚዬ ደግሞ በቲክቶክም በኢንስታግራምም የለችምና ተናፍቃለች ማለት ነው ልዕልቷ የብራዬ ንግስት። ለማንኛውም ሀይሚዬ ተናፍቀሻል። አሁን እንግዲህ ይመጣሉ ብዬ አስባለሁ። ካልመጡም እንግዲህ እንዳይደብራችሁ ለማለት ያክል ነው። ትላንት ደግሞ ያው እንደምታውቁት እንትን ነበረ የቲክቶክ አዋርድ ነበር። እንግዲህ ሁሉም በሚባል ደረጃ ተገኝተዋል እና ሀይሚዬም ሄደች ይመስለኛል። ያው እሷ አንድ ቦታ ቁጭ ብላ እንግዲህ አላየናትም ይሆናል ማለት ነው። እና ብሩኬንም ያው ሌላ ሰው ምናምን ነበር ሲቀርጽ የነበረው ማን ነው ሲቀርጸው የነበረው ማለት ነው እነ ኮምፒውተር ምናምን። ከዛ ብሩኬም ደግሞ ያው ያለውን ድባብ ምናምን ነበር ሲያሳየን የነበረው ማለት ነው። እና ሀይሚዬም ትኖራለች ግን ደግሞ ያው ካሜራ ውስጥ ስላልገባች ይሆናል ማለት ነው ውዶቼ። ከንጉሷ ጋር ቁጭ ብላ ይሆናል ማለት ነው። ያው ከብሩኬ ጋር ብዙ ጊዜ እንግዲህ እንኳን አሁን አንድ ቤት ኖረው ድሮም ቢሆን ውሏቸው ምናቸው አንድ ነው። አዳር ብቻ ነው የሚለያዩት ማለት ነው። እና እነሱ እንደነገሩን ማለት ነው። እና ውዶቼ ያታስቡ ሌላው ሼር ሳታድ አላደረገችም ምናምን እያላችሁ እያሰባችሁ ነበር። ወይኔ ግን ከማለት ነው የምሬን ነው። እኔ እንጃ አላውቅም። ሰው እኮ ውዶቼ አንዳንዴ ማሰብ ያለባችሁ ሰው ብዙ ጊዜ ሁሌ ሙሉ አይሆንም። ሁል ጊዜ እኛ ባሰብነው አይሄድም። ገባችኋ? እና አንዳንዴ የሆነ ጠፋ ሲሉ ምናምን እንትን ቴሬር በቴሬር መሆን የለባችሁም። በጣም መጨናነቅ ምናምን የለባችሁም ማለት ነው። እና ሀይሚዬ ሰላም ነች። ብሩኬን እያያችሁት ነው እንግዲህ። ባለፈው ብሩኬ ምን እንዳላችሁ ታውቃላችሁ? ቲክቶክ ላይ ሀይሚዬስ ምናምን ስትሉ ስትጠይቁ ማለት ነው እንግዲህ እኔን አያችሁ ማለት ሀይሚዬን አያችሁ ማለት ነው፣ እኔ ውስጥ ሀይሚ ያለች ብሏችሁ ነበር ማለት ነው። እና ዛሬ እሱን ስላየን በቃ ሀይሚዬ ሰላም እንደሆነች ደህና እንደሆነች ሁሉም ነገር እንትን እንደሆነ መረዳት አለባችሁ ማለት ነው። እና አንዳንዴ በቃ ሁል ጊዜ ይሄ ሳይሆን ይሄ እንደዚህ ሳያደርጉ ምናምን ብላችሁ ጭንቀት ውስጥ አትግቡ ማለት ነው። በእርግጥ እኔም ናፍቃኛለች ማለት ጥፍት ስትል ቲክታክም ስቶሪዋ ላይ ሮጣለሁ ኢንስታግራም ያለው ምናምን የለችም ማለት ነው። እና ስለናፈቀቻችሁ ይሆናል ሁላችንም ስለናፍቃናለች። ግን ደግሞ በአንድ ቀን ማለት ነው አያችሁ በአንድ ቀን ትናፍቃለች፣ ይናፍቁናል። ብሩኬም እንደዚሁ ሀይሚዬ መታ ብሩኬ ሲጠፋ ይናፍቀናል። እና ሁለታቸውም እንደዚህ ብቅ ቢሉልን ሞር የተሻለ ነበረ። ግን ደግሞ ሁል ጊዜ እኛ እንትን ባልነው አይሄድም ማለት ነው። እና ውዶቼ ዞሮ ሁሉም ሰላም ነው፣ ሀገር ሰላም ነው፣ ሰፈር ሰላም ነው። ምንም ሌላ ነገር አታስቡ ውዶቼ። እንዴ ሩጣችሁ በቃ የሆነ ነገር ሌላ እንትን ውስጥ አትግቡ። እና ያልሸረቱበት ደግሞ ምናልባት ዘንግተውት ይሆናል እንጂ ሁሌም መሸረትም አስፈላጊ አይደለም። ያኔ ምንም ችግር የለውም። ሸረቱ አልሸረቱ ይሄ ያን ያክል እንደ እንትን የሚወራ ነገር አይደለም። ገባችኋ? እና ትናንት ደግሞ ያው የቲክቶክ አዋርድ ስለነበረ እዛም እንትን ይሉ ይሆናል። ከዛም በኋላ ምናምን የሆነ ይረሳሳሉ፣ ይዘነጉት ይሆናል። ገባችኋ? ቪዲዮ ከቀረጹ በኋላ በቃ ሌላ ቦታ ይሄዳሉ ምናምን። ከዛም በኋላ ይዘናጉ ይሆናል። ገባችኋ? ይሄ ነገር ትዝ ላይላቸው ይችላል፣ ወይ ደግሞ አውቀው ትተውት ይሆናል። ምናልባት ከትላንት ሆና ወዳ ምናምን ብዙ ኮሜንት ላይ አንዳንድ እኔም ኮሜንት አውጥቼ ምናምን ተናግራችሁ ነበር። ያው አንዳንድ ያልሆነ ኮሜንት ምኮምቷላችሁና
በዛም አለ አይደለ ተወት አድርገውት ሊሆን ይችላል፣ አይታወቅም። ብቻ የራሳቸው የሆነ ምክንያት ይኖራቸዋል ያልሸረቱበት። ምን ልላችሁ ነው? ዞሮ ዞሮ ሌላ ነገር አታስቡ፣ አትጨነቁ ለማለት ነው ውዶችዬ። እና ፏ በሉ። ዛሬ ኢንሻአላህ ይመጣሉ ብዬ አስባለሁ። ካልመጡ ደግሞ እንዳትጨናነቁ እንዳታስቡ ማለት ነው። ኢንሻአላህ ሰዓት ይከበርልናል ብዬ አስባለሁ ማለት ነውና የሀይሚዬ እንግዲህ ሰብስክራይቧም 62 ሆናለች ማለት ነው። ወደ 300,000 እየተገሰገሰ ነው ማለት ነውና በቅርቡ ኢንሻአላህ 300K ትገባለች ማለት ነው። ብሩኬ ደግሞ ወደ ስንት ነው? 350K ይገባል ማለት ነው ኢንሻአላህ። እና ውዶችዬ ፏበሉ። ካልመጡ ደግሞ በዚህ ምናልባትም በቲክታክ ላይቭ ላይ ሊገቡ ይችላሉ፣ አይታወቅም ማለት ነው ውዶችዬ። እና ሁሉም ነገር ሰላም ነው፣ አትጨነቁ፣ አታስቡ ማለት ነው። እና የትናንትናው ቪዲዮ እኔ በትናንትናው ቪዲዮ እስካሁን ድረስ እያየሁ ምናምን ዘና ፈታ እያልኩ ነው ማለት ነው። እኔ እየሳኩ ማለት ነው እስካሁን ድረስ በዛ እየተዝናናሁ ነው ያለሁት ማለት ነው። እና የትናንትናው እኮ ይለያል፣ የምሬ ነው። እና በጣም በጣም ያዝናናኝ ነገር ነው። በተለይ ይሄ በሪሞት ምናምን ፖዝ አድርጌሻለሁ ፖዝ አድርጌያለሁ የሚባባሉት ነገር ምናምን በጣም ነበር ሲያስቀኝ ሲያዝናናኝ የነበረው ማለት ነው። እና ትናንትናማ በቃ ልክ እንደመረቀነ ሰው ነበረ በቃ ብዙ ነገር እያሉ እያዝናኑን የነበረው ማለት ነው። እና እንደዚህ ዘና ፈታ ደስ የሚል ነገር ሰሞኑንማ በቃ ሰሞኑን ደስታ በደስታ ነው ያደረጋችሁን። እኛንም ሀሳባችንን ጭንቀታችንን ሁሉን ነገር እንድንረሳው ነው ያደረጋችሁን ማለት ነው። እንደዚህ ደስ ደስ የሚል ነገር ሲለቁልን ውዶቼ ያው እኛ ብዙ አንጨናነቅም አናስብም። ሌሎች ነገሮችም በቃ የምናስባቸውን ነገሮች ዘንጋ እናደርጋቸዋለን ማለት ነው። ማለት አሁን ላይ ያው ታውቃላችሁ ጊዜያችን በጣም ከብዷል። በቃ የሀገራችን ሁኔታ ምናምን ያለው ነገር የሚታየው ነገር በቃ ሁሉም ምንም ነገር ደስ የሚል ነገር የለም። በቃ ሁሉ አሳዛኝ ዜና ነው። በዛ ስትሄዱ የሆነ ሰው እንትን ብሎ ነው ብቻ በቃ እኔ እንጃ አላውቅም። ብቻ አላህ ሀገራችንንም ሰላም ያደርግልን ውዶቼ። ለሀገራችንም ጸሎት ዱዓ አድርጉ ሰላም እንዲኮንልን ማለት ነው። ሰው ሰላም ሲሆን ነው ሁሉም ነገር አሪፍ የሚሆነው ማለት ነው። እኛ ራሱ እዚህ ውጭ ሀገር ያለ ነው ሀገራችን ገብተን ስራ እንትን ብለን ምናምን በሀገራችን ሰላማዊ ህይወትን የምንኖረው ሀገራችን ሰላም ሲሆን ነው ማለት ነው ውዶቼ። እና ለሀገራችን ሁላችሁም በዱዓ በጸሎት መበርታት መቻል አለባችሁ። እና ከዛ ነገር ከጭንቀት ከሀሳብ እንድንወጣ በቃኛን ለማዝናናት ይረዳሉ። በነገራችን እኔ በጣም ደስ የሚሉኝ ማለት ነው ሀይሚዬና ብሩኬ ይረዳሉ የኛን ሀሳብ ጭንቀት ምናምን እንደዚህ ብዙ ነገር እንደሚያሳስበን ብዙ ነገር እንደሚያስጨንቀን ምናምን ይረዳሉና ስለሚረዱን በቃ በጣም ደስ ይለኛል። እና ውዶችዬ ዘና ፈታ በሉ ለማለት ያክል ነው። አትጨናነቁ፣ አታስቡ። ዛሬ እንግዲህ ኢንሻአላህ ከተወሰነ እንትን በኋላ ይመጡልናል ማለት ነው ውዶችዬ። እና ባይ ባይ፣ እወዳችኋለሁ። ቻው